በስተመጨረሻ የፍቱ ስራ በአምላክና አቶ አለም ተንበርክከው እግሯ ስር ይቅርታ እንዲጠይቋት ጠየቀቻቸው። ህብስትን እኔ እንዳላገትኳትና እኔ እንዳልያዝኳት አሁን ላይ ጠንቅቃችሁ አውቃችኋል። ህብስትም ራሷ ተናግራለች። ስለዚህ ቃል በገባችሁት መሰረት ይቅርታ እንድትጠይቁኝ እፈልጋለሁ በማለት ወድቀው ይቅርታ እንዲጠይቋት አደረገች። በአምላክ ግን መቼም ቢሆን ይህንን ነገር አላደርገውም። አሁንም ቢሆን አንቺ እንዳደረግሽው በጣም እርግጠኛ ነኝ። ስለዚህ ይቅርታ አልጠይቅሽም በማለት ለይፍቱ ስራ ይመልስላታል። በዚህ ምክንያት እንግዲህ ቤተሰቡ እንደገና በአዲስ ይታመሳል። አቶ አለምም ከዚህ በኋላ የቀረውን ነገር በጥሩ ሁኔታ ለማስተካከልና ከይፍቱ ስራ ጋር ያለውን ግንኙነት የተሻለ ለማድረግ ይቅርታ ጠይቃት። በአምላክ ግን በፍጹም አላደርገውም ሲል ይቅርታ እንደማይጠይቃት አስረግጦ ለይፍቱ ስራ ተናገረ። ይፍቱ ስራ በዚህ ሰዓት እንግዲህ ሁለቱም ይቅርታ እንዲጠይቋት ብትፈልግም ነገር ግን በአምላክ በዚህ ሀሳብ አልተስማማም። አሁን ላይ ህብስትን እውነቱን ተናገሪ፣ እውነቱን ተናግረሽ እውነት እሷ ካላደረገችው እኔም ይቅርታ ጠይቃታለሁ በማለት ህብስትን በጥያቄ ያፋጥጣታል። ህብስት እንግዲህ እውነቱን ብትናገር በአምላክ ትልቅ ችግር ውስጥ እንደሚገባ ስለምታውቅና ይፍቱ ስራ ቀደም ሲል እውነቱን እንዳትናገር አስጠንቅቃት ስለነበረ ምንም ነገር ለመናገር ፈቃደኛ አይደለችም። ነገር ግን በዝምታ ተውጣ የምትለው ነገር ግራ ይገባታል። በአምላክ አሁን ላይ ህብስትን ይፍቱ ስራ በሆነ ነገር እንዳስፈራራቻት እርግጥ ነው። ነገር ግን በምን እንዳስፈራራቻት ማወቅ አልቻለም። ህብስትም አይ እሷ አላገተችኝም ብላ እውነቱን አስመስላ ስትናገር በአምላክም ይቅርታ ይጠይቃታል ይፍቱ ስራም እኔ እንደዛ አይደለም ይቅርታ እንድትጠይቅ የምፈልገው እግሬ ላይ ወድቀ ነው አለችው። በአምላክም ይሄንን ፈጽሞ አላደርገውም በማለት ለይፍቱ ስራ ይናገራል። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ የህብስት ድራማ ተከታታዮች እንደዚሁም የሃይማኖት ቲዩብ ቤተሰቦች እንኳን ደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ ቤተሰብ የሆናችሁ ከልብ እናመሰግናለን። ህብስት ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ታፈሱም ከዚህ በኋላ የይፍቱን ስራ ክፋትና ተንኮል እየተመለከትኩኝ እዛ ቤት ውስጥ መቆየት አልችልም በማለት ከቤት ወጥታ ነበረ። ነገር ግን የሄደችበት መንገድ ትክክል ስላልሆነ አብነት ይህንን ነገር ተመልክቶ ይህንን እንድታደርጊ በጭራሽ አልፈቅድልሽም በማለት ወደ ቤቱ ወስዷታል። አሁን ላይ ወደ ቤቱ ታፈስ በመሄዷ የአብነት ቤትም በድምቀት እየተሞላ ነው። አብነትም ይህንን ነገር በመመልከቱ በጣም ደስተኛ ሆኗል። ስለዚህ ህብስት ይቅርታ ታፈስ፣ ከዚህ በኋላ የምትኖረው እኔ ቤት ይሆናል። ምንም አይነት ነገር መሳቀቅም ሆነ መፍራት አይጠበቅብሽም። ቤቴን እንደዚህ እንዳደመቅሽልኝ እንደዚሁ እንዳለሽ እዚሁ ቤት ትቀጥያለሽ በማለት ለታፈስ ይነግራታል። ታፈስና ወንድሟ አሁን ላይ አብነት ጋር በመኖራቸው ትልቅ ጭንቀት ሆኖባቸዋል። ምክንያቱም ሰው ጋር ተጠግቶ መኖር በጣም ከባድ ስለሆነ፣ ቢሆንም ግን አሁን ላይ አብነት በዚህ በጣም ደስተኛ ነው። ቤቱ ከመቼውም በላይ ድምቅ ብሎ እንደዚሁም ደግሞ ምግብ ተሰርቶበት የማይታወቀው ኪችኑ አሁን ላይ በጥሩ መዓዛ ቤቱ እየተሞላና እንደዚሁም ደግሞ የምግብ ሽታ ቤት ውስጥ እየታየ ስለሆነ ይህ ደግሞ ለሱ በጣም አዲስና እንግዳ ነገር ስለሆነበት ትልቅ ደስታን ፈጥሮለታል። አሁን ላይ ታፈስም ከመቼውም በላይ ሰላምና የመረጋጋት ያለምንም መሳቀቅና ያለምንም ስድብ እዛ ቤት ውስጥ በሰላም እየኖረች ነው። ይህም ለሷ ትልቅ እረፍት ሰጥቷታል። አሁን ላይ ንጉሱ ህብስትን ሳያያት መዋልና ማደር በጣም እየተሳነው ተቸግሯል። ምክንያቱም ህብስትን በጣም ከልብ ወዷታል። እሱም ይሄ እንግዳ ስሜት ስለሆነበት በጣም ተቸግሯል። በአምላክም ዘመዷ እንዳልሆነ ተረድቻለሁ። ነገር ግን እንዴት አድርጌ ነው ህብስትን የራሴ የማደርጋት እያለ ነበረ። አሁን ላይ በአምላክም ትልቅ ቅናት ይታይበታል። ምናልባት አሁን ላይ በንጉሱ ተነሳስቶ በአምላክ ለህብስት ፍቅሩን ሊገልጽላት ይችላል። ምክንያቱም በአምላክ አሁን ላይ በንጉስ በጣም እየቀና ነው። ህብስትና ንጉሱ ያላቸው ቅርርብነትና ግንኙነት ከዚሁ ከቀጠለ በቅርቡ ጠቅልሎ የራሱ ያደርጋታል። ስለዚህ በፍጥነት እኔም ፍቅሬን ልነግራት ይገባል በማለት በአምላክ አስቦ ፍቅሩን ሊገልጽላት ይችላል። አሁን ላይ ህብስት ንጉሱም ለራሷ ሲል እሱን ትልቅ ችግር ውስጥ ስለከተተና ከትልቅ አደጋ ስላተረፋት ንጉሱን በጣም እየወደደችው እና ከምንም በላይ ቦታ እየሰጠችው ነው። ይህ ነገር ደግሞ በአምላክን በጣም እጅግ እያበሳጨው ነው። አሁን ላይ ንጉሱም ለበአምላክ ያለው አመለካከት ጥሩ አይደለም። አብነትም ይህንን ነገር ተመልክቶ በአምላክን በመጥፎ ዓይን ስታየው አይቻለሁኝ፣ ቆይ የተፈጠረ ነገርና ወይም ያስቀየመ ነገር አለ እንዴ በማለት ሲጠይቀው ነበረ።
አይ ምንም ነገር የለም እንደዚሁ ነው በማለት ንጉሱ ሲመልስለት ነበረ። ሁሉንም ነገር የተረዳው አብነት ይህንን ነገር ጊዜ በተሰጠ ቁጥር ነገሩን ሊባባስ እንደሚችል እና በፍጥነት የሆነ ነገር ማድረግ እንዳለበት ይረዳል። ይህንንም ነገር ምናልባትም ደግሞ በአምላክ ለህብስት ፍቅሩን ከገለጽላት ህብስት ከእሱ ጋር ያላትን ቅርርብነት ልትቀንስ ትችላለች። ንጉስም ደግሞ ይህንን ነገር አውቆ አርፎ ሊቀመጥ ይችላል በማለት በአምላክ ፍቅሩን እንዲገልጽላት ለህብስት ይገፋፈዋል። በአምላክ ግን ይህንን ነገር ካደረግኩኝ ሁለቱ ማለትም ህብስት ትልቅ ችግር ውስጥ ትገባለች። አቶ አለም ይህንን ነገር ከተመለከተ በአምላክን ለማጥፋት ሁለቴ እንኳን አያስብም። ስለዚህ ህብስትንም ቢሆን ስለሚጎዳት ከዚህ ቀደምም ደግሞ አስጠንቅቀው ስለነበረ ከሁለታቸው መካከል ያልሆነ ግንኙነት ከተፈጠረ እሷን ያለምንም ጥርጥር አስወግዳታለሁ ብሎ አስጠንቅቆት ነበረ። ስለዚህ በአምላክ ይህንን ነገር ማድረግ አይፈልግም። ህብስት አሁን ላይም ይፍቱ ስራ ሁሉንም ነገር ስላወቀች እና ራሷ አግታት እንኳን ምንም ነገር እንዳትናገር ያደረገቻት በዚህ ምክንያት ነው። በአምላክ አሁን ላይ ህብስትን እንደሚወዳት እና እሷን ብትሆን እንደምትወደው ይህንን ነገር ደግሞ አቶ አለም ካወቀ በአምላክን እንደሚያጠፋው አስፈራርታታለች። ስለዚህ በአምላክን ለመጠበቅና ምንም ነገር አቶ አለም እንዳያውቅ ስትል ህብስት ሁሉንም ነገር ለመደበቅ ምርጫው አድርጋለች። አሁን ላይ ንጉሱ ከዛ ከተማ ወዴትም ቢሆን መሄድ አይፈልግም። ህብስትንም ቢሆን ማጣት እንደማይፈልግ በተደጋጋሚ ተናግሯል። በገጠር የተመለከትናት ብርቄም አሁን ላይ ይፍቱ ስራ ቤት እንደ ሰራተኛ ሆና ተቀምጣለች። ስለ ቤተሰቡና እዛ ቤት ውስጥ ስለሚፈጠረው ነገር ምንም የማታውቀው ብርቄም አሁን ላይ የይፍቱ ስራ ክፋት ተባባሪና የተንኮልና የክፋት ስራ አስፈጻሚዋ ልታደርጋት ትችላለች። ብርቄ ህብስትን ስታያት ከዚህ ቀደም የደረሰባትን ነገር በሙሉ ስለምታውቅ ምናልባት ልታዝንላት ትችላለች። ነገር ግን እዛ ከተማ ምንም የምታውቀው ነገር ስለሌለና ከይፍቱ ስራ ቤት ከወጣች ወዴት መሄጃ ስለሌላት ይፍቱ ስራ ያዘዘቻትን ነገር መፈጸም ስለሚኖርባት ብርቄ በይፍቱ ስራ ሀሳብ ለመስማማት ሁለቴ እንኳን ሳታቅማማ ልታደርገው ትችላለች። አሁን ላይ ይፍቱ ስራ በህብስት ላይ ያላት ቅናት በጣም እለት ከእለት እየጨመረ ነው። ቅናት የሆድ ውስጥ ረመጥ ነው። አምላክንም የሰቀሉት በቅናት ነው። ሰይጣን ሔዋንንም ያሳታት በቅናት ነው። ቃየል አቤልን የገደለውን በቅናት ነው። ዮሴፍ ወንድሞቹ የሸጡትን በቅናት ነው። ሳኦል ዳዊትን ያሳደደውን በቅናት ነው። ብዙዎቹ እየተሰናከሉ ያሉት በቀናተኞች ነው። ሰይጣን ምቀኛና ቀናተኛ ነው። ሰው ከሚሳካለት ይልቅ ቢኮላሽበት ወይም ቢበላሽበት ደስ የሚላቸው ሰዎች ምቀኞች ናቸው። መኪና ገዛው ከምትላቸው ይልቅ ከሰርኩ ብትላቸው ልባቸው በደስታ የሚሞላ ሰዎች ምቀኞች ይባላሉ። በየደቂቃውም የሰው ስኬት ሆድ ቁርጠት የሆነባቸው ምቀኞችን ምድርን ሞልተዋታል። አዲስ ጫማና ልብስ ስትገዛ የሚከፋቸው ምቀኞች አሉ። ስትሾም ራስ ምታት የሚመታቸው፣ ስትሸለም ደግሞ ውስጣቸው የሚረበሽ ምቀኞች አሉ። በየመጠጥ ቤቱ፣ በየመስሪያ ቤቱ፣ በየቡና መጠጫው የሚወራው ደስ የማይል ስብና አጉዳፊ ወሬ ምቀኝነት የወለደው ምቀኞች የፈለሰፉ ረመጥ በሽታ ነው። የሰው ደስታ ሀዘናቸውን የሚጨምርባቸው፣ የሰው ውድቀት ደስታቸውን የሚጨምርባቸው ምቀኞች በዝተዋል። የምቀኝነት ስሜት ወይም ረመጥ የሚሰማው ሁሉ ፈጣሪውን ከሰቀሉት ከምቀኞች አይሁዳውያን ጋር ይደመራል። ምቀኛ ስር የሰደደ የጤና መታወክ ይደርስበታል። የውስጥ መቃጠል ውድ አካልን ይጎዳል። ምቀኛ ጸሎቱ አያርግም፣ ቢያርግም እንኳን መዳረሻው ሲኦል ነው። ምቀኛ ስኬታማ አይሆንም። በሰው ዘንድ መጠላት ትልቅ ስኬትን የሚገታ እሾህ ነው። ብዙዎች ምቀኞች ጉዟቸው ቁልቁል ወይም ባሉበት ነው። መሞት አይቀርም። ምቀኛ መግቢያውን የስቃዩ እና የልቅሶ ዓለም ሲኦል በኋላ ገሃነብ ነው። ከምቀኞች ወጥመድና ስራን ለመዳን መጸለይ መፍትሄው ነው። በጸሎት ስንበረታ ምቀኞች በቆፈሩት ጉድጓድ እራሳቸው ይገቡበታል። ጨጓራ በሽታ ይሸምታሉ። ለምቀኞችም አጸፋ መመለስ መልሶ ራስን ማበላሸት ነው። ከተቻለ መልካም መመለስ፣ ካልተቻለ መራቅና ዝምታ ነው። ምቀኞች ከተሰናከሉት ይልቅ በምቀኞች በፈጠሩት መሰናክል ተበራርቶ ማለትም ጠንካራ ሆኖ የስኬት ማማ ላይ የወጡ ይበዛሉ። ምቀኞች የበዙበት ሰው ከምቀኞቹ የተሻለ ነገር እንዳለው በመረዳት
መበርታት አለበት። በዓለም ላይ ያሉ ስኬታማ ሰዎች ከኋላ ሆነው የሚስቡ ምቀኞች በመኖራቸው ነው። ለስኬት የበቁት ክሪስቶፈር ኮሎምበስ ዓለምን ለመዞር ሲነሳ ምቀኞች ምና ትቀራለህ ብለውት ነበር። ቶማስ ኤዲሰን አምፓል ሲፈጥር ምቀኞች አሹፈውበታል። ዊልበር እና ኦሊቨር ራይን አውሮፕላንም ሲፈጥሩ ምቀኞች ስቀውባቸዋል። አሁን ግን በፈጠሩት እሳት ተቃጥለዋል። ብዙዎቻችን በምቀኞች ልሳን አይችሉም ተብለን እንታወቃለን። በኋላ ምንየር ምቀኞችም ጨርቅህንም እየሳቡ ሊያስቀሩ ይሞክራሉ። ጉልበትህን ጨርሰህ ወደፊት ገስግስ ሩጥ፣ ከተራራውም ጫፍም እስከምትወጣ ድረስ ጉዞህን እንዳታቋርጥ። አሁን ላይ ህብስትም ያለችበት ሁኔታ እንደዚህ ሆነው በዙሪያው ያሉት ሁሉ ያላትን ነገር ሁሉ ለማሳጣትና እንደዚሁም ካለችበት ሁኔታ ዝቅ ብላ እንድትታይ ይፈልጋሉ። አሁን ላይ ይፍቱ ስራም በህብስት ላይ ያለውን ነገር ሁሉ በመውሰድ ያላትን ራሷ ለማድረግና ህብስትን በባዶ ለማስቀረት እየሞከረች ነው። ህብስት ግን ፈጣሪ በተለያየ ሰዎች ላይ አድሮ እየረዳትና እያገዛት ከብዙ ችግርም እያወጣት ትገኛለች። ህብስት ከዚህ በኋላ ሲቃይ ይበቃታል። ይፍቱ ስራም ደግሞ ስራዋና ተንኮሏ መጋለጥ አለበት። በቀጣይ ክፍል እንግዲህ የሚፈጠረውን አብረን እናያለን። ውድ የህብስት ድራማ ተከታታዮች ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛ።